ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ኢቲቪ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አላህ አልহামዱሊላህ በመጀመሪያ ደረጃ ሰብስክራይብ ላይክ ሼር አድርጉ ማለት ነው ሰብስክራይብ ላይክ ሼር አድርጉ ለምን እኔ በጣም ግራ ይገባይ ነገር ስላለ ማለት ነው ግራ ይገባይ ምንድነው ኦሬዲ ጋሽያ አውቋል አይደለ ልጅቱ ወይም እዩ ውሸቷን እንደሆነ ማለት ነው ልጁ የብሩኬ እንዳልሆነ ዛሬ ደግሞ የሰራችሁት ቪዲዮ ልጁ የብሩኬ እንደሆነ አርጋችሁ የሰራችሁት ነገር አንደኛ ይስተት ነው ምክንያቱም ልጁን መብቱን እያፈናችሁት ነው ገባችሁ ከምንምና ከማንም በላይ መብት የሚባል ነገር አለ እስኪ አንዳንዴ የሰው መብት የሰው ሁኔታ የሰው ችግር እንትን ይበላችሁ እናንተ እኮ አሁን በግዴታ ልጁ የብሩኬ ነው እያላችሁ በግዴታ እያሳመናችሁት ነው ልጁ የብሩኬ አይደለም ገባችሁ ልጁ የብሩኬ እንዳልሆነ ደግሞ ሁላችሁ እናንተ ራሱ ልቦናችሁ ያውቃል ለምንድን ነው በዚህ ደረጃ እንትን የምትሉት እንዴ በግዴታ አሁን እኮ ልጁን እኮ በግዴታ እመን ልጁ ያንተ ነው በግዴታ ታምናለህ ነው ሁለተኛ ደግሞ ለሰው ልጅ ለሴት ልጅ የምትቆረቆሩ ከሆነ እዩ የምትባለው ከህይወታቸው አውጡልን ከሃይሚና ከብሩኬ ህይወት አውጡ ገባችሁ ከሃይሚና ከብሩኬ ህይወት ካላወጣችሁ አይገባችሁ እኔ ደግሞ በጣም ስለተናደድኩ ነው ውዶቼ ወንድምየው ደግሞ ምን አለ ይሄ የነሱ ላይፍ ነው ይሄ እንደዚህ ነው በመጀመሪያ ደረጃ ስለ ላይፍ ወቅ ወንድሜ ገባ በለፈለፉ ባፊ ጠፋ አይደለም ስለተጠቆርክ አይደለም አራድነትን የምታሳየን ገባ እንደዚህ ስለተጠቆርክ ምናምን አይደለም ገባ እዚህ ጋር እያልን ያለው ነገር ይሄ 21ኛው ክፍለ ዘመን ነው ገባችሁ ማንንም እናንተ የሆነ ነገር አርጋችሁ ልታሳምኑን አትችሉ ለምን ካላችሁ ልጁ የብሩኬ ሳይሆን ግዴታ አሁን እኮ ልጅቱ ሴት ናት ህዩ ሴት ናት ህዩ እንደዚህ ናት ሴት ስለሆነች በሴት ትዳር ገብታ የሰውን ህይወት የሰውን ትዳር የሰውን ላይፍ ስታጨልም አታሽቃብጡ ምክንያቱም እኛ ብሩኬና ሃይሚ የአንድ ሳንቲም ገጽታዎች ናቸው ብለናቸዋል ገባችሁ አሁን በግዴታ ልጁ የብሩኬ ነው እያላችሁ እያመጣችሁ እየገጠማችሁት ነው ይሄ ፌር አይደለም ምክንያቱም ልጁ የብሩኬ እንዳልሆነ በደንብ ተጠንቀቃችሁ ታውቃላችሁ አሁን ብሩኬን እየተጫናችሁት ነው በግዴታ ካላመንክ በግዴታ እንደዚህ ካላልክ በግዴታ ሲጀመር እነሱ ያላረጋችሁትን ነገር እመኑ ስትባሉ በግድ ስሜቱን ታውቁታላችሁ እወቁ በመጀመሪያ እንዴ እወቁ ሲጀመር ጋሽዬ ልጅቱ እንደዋሸች ምንዳች እያንዳንዱ መረጃውን ደርሶበታል እኔ እኮ በጣም ነው የምትገርሙኝ በጣም ማለት ነው ከዛ ደግሞ እኔ በጣም ከሁሉ ያናደደኝ ምን እንደሆነ ታውቃላችሁ ጥፋተኛ ሃይሚ ለሞን ይጎትቱታል ጥፋተኛ ሃይሚ አይደለችም ሃይሚን በራሷ መንገድ ትክክል ናት ብሩኬም በራሱ መንገድ ትክክል ነው ህዩ የምትባለው ሚዳቋ ግን ከሁለታቸው ህይወት መውጣት አለበት አሁን እኮ እናንተ እኮ የማት ዛሬ የሰራችሁት እንዳለ የሶስት ሰው ቪዲዮ አይቻለሁ የህዩን ሐሳብ ነው ያንቀሳቀሳችሁት ያለ እሷም እኮ የምትፈልገው ይሄን ነው ገባችሁ ስለዚህ ህዩ ከሃይሚና ከብሩኬ ህይወት መውጣት አለባት ምክንያቱም እናንተ እንደዚህ ሴት ልጅ ብትሳሳት ታዲያ በሴትነቷ እኛ ልንደግፋት ነው እንዴ እናንተ የምትፈልጉት በሴትነቷ እኛ ይቅርታ አድርጉልኝ እኔ በሴት ስለሆነች ብቻ ልደግፋት አልችልም ምክንያቱም እዚህ ጋር እያፈረሰችው ያለ ትዳር እንጂ አዳር አይደለም ገባችሁ ትዳር እንጂ አዳር አይደለም በሁለተኛ ደረጃ ወንድማችን ሚፍታህ ለማስታረቅ ጥሮ ነበር ኦፍ ኮርስ አውቃለሁ ግን ምንድነው ቪዲዮ ሳይተውታል ምናምን ነው ማንኛውም ሰው ከሰው ስተት ከብረት ዝገት አይጠፋም ገባችሁ ምናልባት ከላይ ያለውን የብሩኬን ሰውነት ይዛል መስፈራራት መብት የላትም እሷ አሁን እኮ በግዴታ እኔ ብሩኬ ያሳዘነኝ ውዶቼ ብሩኬ በጣም ያሳዘነኝ በግዴታ እመን እኮ ነው ያሉት ያለ መብቱ እየተሰጣ አይደለም መብቱን ነፍገውታል አልሰገዛልክ ደግሞ ሃይሚንም ደግሞ እንትን ሃይሚ በቃ የሆነ ጥፋተኛ ናት ለማለት ራሱ በቃ የሆነ ያቃጣቸዋል ሃይሚ አላጠፋችም ማንኛችሁም ሴት ስትሆኑ አሁን እኔ የሃይሚ ስሜት በደንብ ገብቶኛል ለምን ካላችሁ በደንብ ሴት ስለሆንኩ ተረድቻታለሁ ሃይሚ እናንተ ሽምግልና ሊላክ የተጨረሰ ነገር መታ በመሃል ገብታ እኔ ከብሩኬ አርግዣለሁ ስትል
አስባችሁታል? ይሄ ፌር አይደለም። በሁለተኛ ደረጃ ደግሞ ወንድሜ ህዩ ሴት ስለሆነሽ ስላረገዘሽ እንድናዝንላት አትገፋፋል። አንተ አይኖ ሴት ስለሆነች እሺ፣ ግን ሴት ሆነች ማለት ግን እኛ በውሸት ህዩ ግን እንቆማለን ማለት አይደለም። አንቆምም፣ ልንቆምም አንችልም። መጀመሪያ አነጋገር ወቁ። ቪዲዮ ከማሰባችሁ በፊት አነጋገር ወቁ። በፊት ምንድነው ያልከው? ልጁ የብሩኬ ነው ብለሃል እኮ። የመጀመሪያው ቪዲዮ ሂድና ግባና የራስህን ልጁ የብሩኬ አይደለም ብለን ስንነግርህ ነው እንደገና ወንድሜ አያረግም ብለህ መከራከር ያመጣ። ስለዚህ አንዳንዴ ኢማጂን አንተ ስለ ወንድምህ ነው የእናት ያባት ልጅ ነው፣ ግን ስለ ወንድም ጸባይ አታውቅም። እኛ ግን በሁለት ዓመት ውስጥ የወንድምህን የብሩኬን ጸባይ በደንብ ጠንቅቀን እናውቃለን፣ በደንብ። ስለዚህ ይሄ ነው አያችሁ፣ መወለድ ቋንቋ ነው ውዶቼ። አሁን ደግሞ ሃይሚን ጥፋተኛ ለማድረግ ምን ሴት ስለሆነሽ እየተባለሽ ህዩ ሃይሚ ጥፋተኛ እንድትሆን አንፈቅድም። ሃይሚ አላጠፋችም። እንደማንኛውም ሴት እንደምታረገው አርጋለሽ። ምክንያቱም እኔም ሴት ነኝ። ገባችሁ? እኔም ሴት ነኝ። ሃይሚ ያረገችው ነገር ትክክል ናት። አለቀ ደቀቀ። ቆይ የሆነ ድምጽ ላሰማችሁ። ለምንወደው ብቻ ሳይሆን ለሌላም ሰው ለምንወደው ብቻ ሴት ስለሆነ ለምንወደው ብቻ ምንቆም ከሆነ ምን ዋጋ አለው? ስለዚህ ሴት ስለሆነች ብቻ ከእዩ ጎን ያው ጎን ቆሜ ለመከራከር ሳይሆን ነገሩን በረገበ መንፈስ ሆነን እሷንም እልህ ሳናስገባ በማይሆን ነገሩ ሳናስገባ ነበር እኔ ያሰብኩትና ትንሽ ናኒ በጣም አናዳኛለች፣ መምጣቷን ነግራኛለች። እና ደግሞ በእዩም በኩል ደግሞ ያልሆነ ነገር ስለደረሰኝ ስልኬን ኬት እንዳገኘች አላውቅም። ቴክስት አድርጋ እንደዚህ ናኒ እንዲህ ምናምን ብላ ነግራኛለች። እና እሱንም ጠይቃታለሁ። እዚህ ስትመጣ ጠርቻታለሁ። እዚህ ነው ያለችው። እና ያው እኔ ለመጣላት ለጸብ ምናምን አይደለም። እኔ በጣም ሰልችቶኛል ብዙ ነገሮችን በቃ በማይሆን ነገር ዝም ብዬ ከመመጣ እናንተንም ከማስጨነቅ ብዬ ነው የጠፋሁትና በጣም የሰለቸኝ ነገር ቢኖር ጸብ ነው። እናንተም በመሀል እየገባችሁ ያው ብዙ ሜንሽን ታደርጉኛላችሁ ያለው ምናምን ብዙ ሰዎች ትጽፉልኛላችሁ፣ ቮይስ ታስቀምጡልኛላችሁ፣ እየደወላችሁም ያው ለብዙዎቻችሁ አላነሳውም፣ ግን እየደወላችሁም አንዳንድ ነገሮች የምትነግሩኝ ነገር አለ። ያው እያንዳንዱን ነገር ከራሴ ጋር እያወራው እያገናዘብኩኝ ብሩክና ሃይሚ እንዳይለያዩ የሚያደርግ ነገር ለማምጣት ነበር ሀሳቤ። ከነ በቃ ካሜራ ላይ መጥቼ ሳይሆን ኖርማል ሁሉ ነገር ተስተካክሎ በዓለም ደርሷል፣ በዓል አብረን እናሳልፋለን ብዬ በማስብበት ሰዓት የሆነ ያልሆኑ ተገላቢጦሽ ነገሮች እየበዙብኝ ስለሆነ በጣም ስለሰለቸኝ ያንን ነገር ለማሳወቅ ነው። እና ናኒ ያለውን ነገር እስቲ ምን እንዳረገች በራሷ ብትነግረኝ። ናኒ ሲጀምር ትክክል ናት። ምንድነው ያለችው? ከሃይሚና ከብሩኬ ህይወት ውጭ ነው ያለቻት። እኔም ብሆን ማለት ነው እኔ ኢትዮጵያ ብሆን ገባችሁ ህዩን እንደዚህ ነበር ማላምጣት። በጣም ያናደደች። ምክንያቱም የምታረገው ተንኮል፣ የምታረገው ሴራና ስራ፣ የምታረገው ክፋት፣ የምታረገው በቃ ኢማጂን በየጊዜው እሷ ተቀባይነት እንድታገኝ ሃይሚ በቃ የሆነ እኛ ወደሽ ከተደፋሽ ቢረግጡሽ አይከፋሽ ይላል። እኛ ሃይሚን እናነግሳታለን። ገባሽ? ሃይሚን እናነግሳታለን። ጠብቂ። እኔ በዚህ በትልቅ እንትን ነው ሃይሚና ብሩክን እዚህ ጋር ሰርቼ ቁጭ ማረገው። ምክንያቱም ሁለቱን የሚለያይ ሰው እኛ አንፈልግም። አንተም የተረዳኸው አሁን ነው እንጂ የመጀመሪያ ቪዲዮ ላይ ምንድነው ያልከው? ልጁ የብሩኬ ነው ብለህ ሰርተሃል። የራስን ድምጽ ከፈለክ ቆርጬ ፖስትላችኋለሁ። ከዛ እኛ መረጃ ከላክነለት በኋላ ነው ኖ ልጁ የብሩኬ አይደለም ያለው። ስለዚህ ማለት እኔ አላቅም። የሆነ ሳታጣሩ እንትን ሳትሉ አታውሩ። ደግሞ እዚህ ጋር ደግሞ ብሩኬ ሃይሚን ጥፋተኛ ለማድረግ የምትሄዱበት መንገድ አልተመቸኝም። ይቅርታ አድርጉልኝ። ምክንያቱም ከዚህ ጋር ሃይሚ ጥፋተኛ አይደለችም። እንደማንኛውም ሴት አይኖ ሴት ናት፣
ትበሳጫለች። ምክንያቱም እዚህ ጋር እናንተ ትዳር ብላችሁ ለነገ ህይወቴ ይሆናል ብላችሁ ብዙ ነገር እያሰባችሁ ብዙ ነገር እያለማችሁ ብዙ ነገር እየሆናችሁ እዚህ ጋር ደግሞ ሌላ ሴት መጣ ኖ ባልሽ የኔ ባል ነው ስትል ይከብዳል አይደለ? ስለዚህ እኔ በሃይሚ ምንም አንተን አልልባትም፣ አልናደድባትም። ሃይሚ ሁሉ ነገር ትክክል ናት። ሃይሚ ትክክል ናት። ገባችሁ? የሃይሚ ስሜት የተረዳችሁ በጣም እናመሰግናለን ውዶቼ ማሮቼ። በዚህ አጋጣሚ ልንገራችሁ ሃይሚን 1 ሚሊዮን ቻሌንጅ እናስገባት። 1 ሚሊዮን ቻሌንጅ ሃይሚን ለማስጠላ ስትመጡ እናንተ ተጠልታችሁ እንድትሄዱ ነው የምናደርገው እዚህ ሶሻል ሚዲያ ላይ። ሃይሚን ለማስጠላት ሃይሚን የሆነ ነገር ለማድረግ እናንተ ስታስቡ እኛ ደግሞ ሃይሚን ወደፊት እያነገስነ እናመጣታለን። አስረግጬ ነው የምነግራችሁ። ምክንያቱም እናንተ ክብር የሚባል አይወድላችሁም፣ ክብር የሚባል አይወድላችሁም። ስለዚህ እኛ ደግሞ ያንን የተማርነው ደግሞ ከእናንተ ነው። ክብር ስለማይወድላችሁ እኛ ሃይሚንና ብሩኬን እንዳይለያዩ ወደፊት እናነግሳቸዋለን። አለቀ ደቀቀ። ህዩ እርጉዝ ስለሆነሽ፣ ህዩ እንደዚህ ስለሆነሽ፣ ህዩ እንደዚህ ስለሆነሽ እርጉዝ ብትሆንም እኔ ይቅርታ አድርግልኝ፣ በውሸት ግን ልደግፋት አልችልም። ህዩ ውሸታም አስመሳይ ናት። አለቀ ደቀቀ። አዎ አለቀ ደቀቀ። ህዩ አስመሳይ ውሸታም ናት። እናንተ በውሸት እንድንረዳት ፈልጋችሁ ከሆነ ተሳስታችኋል። እኛ ከውሸት ጋር አንቆምም። እኛ ከሃይሚ ጎን ነን። ሃይሚ ብትሳሳትም ቢሆን ለኛ ትክክል ናት። አለቀ ደቀቀ። ሃይሚ ብትሳሳትም ቢሆን ለኛ ትክክል ናት። ገባችሁ? በዚህ ደረጃ እኛ ሃይሚን እናምናታለን። ስለዚህ እናንተ ማድረግ ያለባችሁ ምንድነው? ከቻላችሁ ዝም ማለት፣ ከቻላችሁ ደግሞ እንትን በቃ መልካም ነገር ማሰብ እንጂ ህዩን እንድንቀበላት ህዩን ህዝብ እንዲቀበላት ነው አሁን እየሰራችሁ ያለ። ህዝብን እኛ ህዩ ልንቀበላት አንችልም፣ አንቀበላትም። ምክንያቱም በውሸት በምን እንድንቀበላት ነው አንቀበልም፣ ልንቀበላትም አንችልም። እንዴ እኔ በጣም ነው ዛሬ ያናደዱ ውዶቼ፣ በጣም ነው ያናደዱ። ምክንያቱም በቃ ይሆናል አይደለ? ልጁ በቃ በግዴታ የብሩኬ ነው፣ የብሩኬ መሆን አለበት። ለሚፍታህ እና ታዲያ እንትን በአሁኑ ሰዓት 21ኛው ክፍለ ዘመን እኮ ነን። እንደዚህ አቀናብረው ቢሆንስ? ህዩ አቀናብራ አውቃ ብሩኬ ለመወንጀል ቢሆንስ? ስለዚህ ብሩኬ እኔ እንዳላረገው 100% እርግጠኛ ነኝ። እኔ እርግጠኛ ነኝ፣ ምክንያቱም መረጃው ስላለኝ ነው የምነግራቸው። እና ብሩኬ በቃ የሆነ ብሩኬና ሃይሚን ለመለያየት ብሩኬና ሃይሚን አይሳካላችሁም፣ ሊሳካላችሁም አይችልም። ምክንያቱም ሃይሚና ብሩኬ ማለት በቃ ብዙ ነገር አሳልፈው የመጡ እህቶቻችን ናቸው፣ ወንድሞቻችን ናቸው። አለቀ ደቀቀ። እናንተ በግዴታ ከዚህ ጋር እመኝ አትመኝ ግዴታ እመኑ እያላችሁ አትምጡ። አለቀ ደቀቀ። ምክንያቱም ይሄ ነው የምላችሁ። በሁለተኛ ደረጃ ደግሞ ህዩ እውነት ቢኖራት ትናንትና ለጋሽዬ ምንድነው ያለችው? እኔ ለመፈመስ ብዬ ነው ብላለች። ድምፁ ካለ ቆይ ላሰማችሁ። እኔ ለመፈመስ ብዬ ነው እንጂ የነሱን ህይወት ለመበጥበጥ አይደለም፣ ልጁ የብሩኬ አይደለም ብላ እንትን መረጃው ተወባታል። የት አለ? ከየትኛው ስልክ ነው ሲቪ ያደረኩት? መረጃው ተወባታል። ረሳሁት። ከየትኛው ስልክ አውርጄ ይዤው ነበር። መረጃው ተወባታል። ዛሬ እሽማነ ደግሞ እንደ አዲስ መታችሁ ህዩ ትክክል ናት ብላችሁ ለማውራት ያሰባችሁት ምን አስባችሁ ነው? ሁሉ ሰው እንደናንተ ይመስላችኋል? ሁሉ ሰው እናንተ የምትቀበሉትን የሚቀበል ይመስላችኋል? እኛ ልንቀበላችሁ አንችልም። ስለዚህ ፕሊስ ከቻላችሁ እዚህ በኋላ ስለ ሃይሚና ስለ ብሩኬ እንደዚህ በዚህ ወጥቶ እያላችሁ አታውሩ። ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም፣ አይለያዩም። እኛ ያለን በግዴታ እናስታርቃቸዋለን እንጂ እኛ ያለን እነሱ አይለያዩም፣ ሊለያዩም አይችሉም። ገባችሁ? እናንተ ሰውን እልህኛ ነው የምታረጉት፣ ሰውን እልህኛ ነው የምታረጉት። ስለዚህ ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። እናንተ ከቻላችሁ ግን ተስፋ ቆርጣችሁ ከህይወታችሁ ሃዩን ይዛችሁ ውልቅ በሉልን። በቃ እሷን ይዛችሁ ሂዱልን። ምክንያቱም እቺ ልጅ ካገኘናት እናጋጫታለን። እኔ ባገኛት ህዩን አጋጭቼ ነበር የምጥልላት፣ አጋጭቼ። ምክንያቱም የሰውን ህይወት ለመበጥበጥ የመጣሽ ድኩላ እኛ አናምንም፣ ልናምንም አንችልም። አሁን እናንተ እየሰራችሁት ያለ እሷ እንድትታመን ነው። አናምንም። ይሄ ደግሞ መብታችን ነው፣
እናንተ እኮ በግዴታ ይህን መጽሐፉን አምጥቻለሁ በግዴታ እመኝ የሚባል ባህሪ ነው ያላችሁ። እኛ ደግሞ አናምንም፣ እዩን አናምናት፣ መብታችን ነው። ይህን በግዴታ እናንተ ግዴታ እንደዚህ መሆን አለባችሁ፣ በግዴታ እንደዚህ ማድረግ አለባችሁ ብላችሁ መቼም መታችሁ ማስገደድ አትችሉም። ይሄ 21ኛው ክፍለ ዘመን ነው። ገባችሁ? እናንተ ቡታጀራ ስለሆናችሁ እኛ ከዚህ ስለሆነ አይደለም። እያንዳንዷ የእናንተ የምትደርሳችሁ መረጃ ወይም ለኛ አስቀድሞ በፊት እየደረሰ ሊሆን ይችላል። እና ይሄ ነው የምላችሁ፣ ሃይሚን አናስነካም። ሃይሚን በጭራሽ ልናስነካ አንችልም። ገባችሁ? ብሩኬንም ሃይሚንም አናስነካም። ለምን አናስነካም? አለቀ ደቀቀ። የብሩኬ የዚች የስማይ ጠሪ መረጃ እኮ ብናወጣው እኮ ስንት መረጃ እኮ አላት። የእዩ መረጃኛ ብናወጣው እኮ ስንት መረጃ አላት። በጣም ብዙ መረጃ ነው ያላት። ስለዚህ አርፋችሁ ተቀመጡ። በግዴታ እየገፋፋችሁን እልካታ ሲዙ። ገባችሁ? ይሄን ነው የምለው። በዚሁ አጋጣሚ ውዶቼ፣ ማሮቼ፣ ፍቅሮቼ ደስ የሚለው ጋሽዬ ተረድቷል እዩ የዋሸሽ እንደሆን እያንዳንዱ መረጃ ጋሽዬ ደርሶበታል። ለዛ ነው ጋሽዬ ከልጁ ጎንና ከብሩኬ ጎን የቆመው። ለሁለታቸው ያላዳላበት ምክንያት ይሄ ነው። ምክንያቱም መረጃ ስለደረሰው ነው። መረጃ ባይደርሰው ኖሮ ለአንዳቸው ያዘነብል ነበር። ግን መረጃ ስላለው ለዛ ነው ለብሩኬም ለሃይሚም እንትን ብሎ ለሁለቱ እኩል የቆመ። ስለዚህ ይሄን እወቁ። መረጃ ሲኖራችሁ ደግሞ ይሄ ነው ያለው ነገር። እና እኔ በጣም የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? አንዳንድ ሰዎች በጣም የምቀኝነት ጸባይ ማለት ነው። የምቀኝነት ጸባይ ሰው ሲያድግ፣ ሰው ሲቀየር፣ ሰው የሆነ ነገር ሲሆን የማይወዱ ሰዎች አሉ። ገባችሁ? አሁን እሷ ደግሞ እያረገች ያለችው ምንድነው? ሰው ሲያድግ እናንተ ሃይሚን ለመጣል በዚህ ደረጃ ከተነሳችሁ እኛ ደግሞ ዝም አንልም። ምክንያቱም ከሃይሚና ከብሩኬ ጎንነን። ለሁለታቸውም እኛ አናዳላም። አለቀ ደቀቀ። ብሩኬኔ አከብራለሁ፣ እወድሃለሁ፣ ግን ሴት ስለሆነሽ የሚባለው ነገር አይመቸኝም። አንተ ማፍቀር፣ መውደድ፣ መስማት ካለብህ ሃይሚንና ሃይሚን ብቻ ነው። ሃይሚንና ሃይሚን ብቻ ነው እንጂ መተህ ሌላ ሰው እንትን ማለት አይጠበቅብህም። ማመን አይጠበቅብህም። እኔ በጣም ስለገረመኝ እኮ ነው ውዶቼ። እኔ በጣም ነው የሚገርመኝ የሰው ነገር። ለምን ካላችሁ ሰው በቃኝ። ከናንተ ጋር አብሮ ይበላል፣ ከናንተ ጋር አብሮ ይጠጣል፣ ከናንተ ጋር የሆነ ነገር ይላል። ከዛ በኋላ እናንተን እንትን ለማለት ደግሞ መልሶ ይሮጣል። እናንተን በቃ እናንተ የተለየ ነገር የተሻለ ቦታ የተለየ በቃ ማንነት በቃ የተሻለ ቦታ ስትደርሱ ያን ሰው ደግሞ እናንተን ለመጣል ደግሞ መልሶ ምን ያደርጋል? መስራት ይጀምራል። እና ለማንኛውም እኛ ሃይሚና ብሩኬን ከልባችን ነው የምንወዳቸው፣ ልናለያያቸው አንችልም። ጋሽዬ ገብቷ እንትን መረጃው ደርሶሃል። በደንብ እሰብበትና ሁለቱን አስታርቀልን። እኛ የምንፈልገው ሁለቱ ታርቀው ሽማግሌ ተልኮ እንድንበላ ሰርጉን እንጂ ማንም ሰው እየመጣ እከሌ ትክክል ናት፣ እከሌ ትክክል አይደለችም እንዲል አስተያየት እንዲሰጥ አይደለም የምንፈልገው። እኛ የምንፈልገው ብሩኬና ሃይሚ በስርዓት በወግ በማድረግ ሽማግሌ ተልኮ ሰርጉን መብላት ነው የምንፈልገው። አለቀ ደቀቀ። ይህን ነው የምላችሁ። እውነት ለመናገር በለፈለፉ ባፍ ይጠፉ የሚባል ነገር አለ። ልጁ የብሩኬ እንዳልሆነ እያወቃችሁ አታስገድዱት። ልጁ የብሩኬ አይደለም፣ ሊሆንም አይችልም። ሴት ስለሆነች የሚባል ነገር የለም። ሴትም ብትሆን በውሸት ብትመጣ መታመን አለባት ብዬ እኔ አላምንም። እዩ ደግሞ በውሸት መታ ደግሞ ሰው እንዲያምናት ሰው እንትን እንዲላት ነው አይደል የምትፈልገው? እኛ ደግሞ ልናምናት አንችልም። ምክንያቱም እኛ የምንወደው እንትን የምንለው ሃይሚንና ሃይሚን ብቻ ነው። አለቀ ደቀቀ። የምናምነው ሃይሚንና ብሩኬን ነው። ገባችሁ? ስለዚህ ፕሊስ እየገባችሁ የሰውን ህይወት ለመበጥበጥ አትጣሩ። እኛ የምንወደው አሁንም ደግሜ ልንገራችሁ ሃይሚንና ብሩኬን ነው።
አለቀ ደቀቀ እሷን እንድንቀበላት በግዴታ እንድታስገድዱን እኛ አንፈቅድላችሁ እና ሰብስክራይብ ላይክ ሼር አድርጉ ከምሬ ነው የምነግራችሁ የሌባ አይነደረቅ መልሶ ልብ አድርቅ ይላል ያገረ ሰው ሲተርት በግዴታ አመን በግዴታ በማስፈራሪያ በዛቻ በምን እሷኮ እድሜ ልኳን እኮ ዛቻ ላይ ናት እቺ እዩ የምትባለው ሚዳቋ እድሜ ልኳን ዛቻ ላይ ናት ኢማጂን ለማንኛውም ጋሽዬ ያራዳ ልጅ ገብቷል እናመሰግናለን ሰላም አለይኩም ወራህመቱላሂ ወበረካቱ